ቦታ አላሳያችሁ እዚህ ብሔራዊ ቤተ መንግስት መጥቻለሁ እንደምታውቁት ከዚህ በፊትም ብሔራዊ ቤተ መንግስት ያሉ የተለያዩ የመዝናኛ መዳረሻዎችን አሳይቻችሁ አውቃለሁ ዛሬ ደግሞ እዚህ ብሔራዊ ቤተ መንግስት ውስጥ አንድ ሌላ አዲስ የመዝናኛ መዳረሻ ይመረቃል በይፋ ስራውን ይጀምራል ማለት ነው ወደ ውስጥ እንግባና ይሄ አዲስ ቦታ ምን እንደሆነ አብረን እናያለን I'm just welcome. እንዴት ነሽ? ደህና ነሽ? ደጋሽ መቼም ቀልብ የለውም እንረዳ አይደለ? ሰላም እያተባባልን እየጠጣሁ ነው። እንኳን ደስ አለሽ፣ እንኳን አደረሰሽ ነው የሚባለው። እንኳን አብሮ አደረሰ። ካቦድ ስሙ አዲስ አልሆነብኝም። ከዚህ በፊት አውቀዋለሁ። የት ነው የማውቀው? ካቦድ የአሜሪካ ብራንድ ነው። እርግጠኛ ነኝ ታውቂያለሽ ብዬ እገምታለሁ። ኢትዮጵያ ላይ ስፔሻሊቲ ኮፊ ኢትዮጵያን ወክሎ ብራንዱ በጣም የታወቀ የመጀመሪያ ብራንድ የሆነና ስፔሻሊቲ ኮፊ አንብለንድድ ሲንግል ኦሪጂን ኢትዮጵያ ስለዚህ በዛ ነው የምታውቂው ካቦድ ያ እንግዲህ ቅድም አንድ ቦታ ወስዳችኋል አላልኳችሁም እዚህ ብሔራዊ ቤተ መንግስት እንግዲህ ካቦድ ኮፊ ከዛሬ ጀምሮ በይፋ ስራውን ይጀምራል ማለት ነው ምን ለየት ያደርገዋል እዚህ ያለውን ካቦድ ብዙ ነገር ለየት ያደርገዋል አንደኛ ደረጃ በኢትዮጵያዊነት ከኢትዮጵያ የኢትዮጵያን ቡና አሜሪካ ውስጥ ብራንድ የተደረገ ነው ዴንቨር ኮሎራዶ ነው ብራንድ የተደረገው ኢምፖርት ነው ግሪን ኮፊ የምናደርገው ሮስት እናደርጋለን ግሮሰሪ እንሸጣለን ሪቴል ኮፊ ደግሞ ብራንድ አድርገናል እና ለየት የሚያደርገው የኢትዮጵያ ኮፊ በጣም በዓለም ይታወቃል የበርዝ ፕሌስ ኦፍ ኮፊ ነው ግን ዓለም በደረሰችበት አይነት ሁኔታ የተለያየ ኮፊ በኮፊ ሾፖች የታወቁ ብራንዶች በሚያደርጉት በዛ ሌብል ነው እኩል ለመወዳደር ከዓለም ጋርም ለመወዳደር እንደ ኢትዮጵያዊ እና እንደ አሜሪካዊ የሀገራችንን ቡና ብቻ ወክለን ምናስተዋውቅና ምንሸጥ ምንነግድ ነጋዴዎች ነን በጣም አሪፍ አዲሱን ካቦድ እንግዲህ በደንብ ለማየት ጓጉቻለሁ ዛሬ የምርቃቱን ቀን ነውና ትንሽ ጊዜ ካገኘን ግን ዞር ዞር ያልን ብታሳይኝ ደስ ይለኛል በጣም ደስ ይለኛል ባለቤትሽ ባለቤቴ በሪው አይደል ተነስተለኝ ቆጥባለሁ እሺ ሶ ጉብኝታችንን ከበሪው ጋር የምናደርገው አዎ ጉብኝቱን በ7 ወር እዚህ ቆይቶ ነው ያሰራው ስለዚህ ሞር እሱ ያቋል ያሳየን በደንብ አድርጎ ያሳያቸዋል እሺ አመሰግናለሁ ማለት ደግሜ ያገኝሻለሁ እሺ እኔና እሺ የመጀመሪያ ዴሞ የጀመርነው ሚድ ማርች ነው ያ ከዛ ጊዜ ጀምሮ almost like 3 weeks ago ምናምን ጨረስን ያለቀው ያ ረጅም ጊዜ ነው የፈጀው ይሄ ዝም ብሎ ጋራጅ ነበር መኪና ቆሞ እና ሶ ሁሉ ግድግዳ ሁሉ ይሄ ሁሉ ፈርሶ ነው መስታወት የሚታይ ሁሉ ግድግዳ ነው and it's an old building እና old ስልሽ 10 አመት maybe እና ያ ሁሉ ማድረግ ነበረብን ይሄ እንዲሆን እዚህ ብሔራዊ ቤተ መንግስት ለመክፈት ግን ምን አነሳሳ ከድሮም እዚህ እንዲሆን ትፈልጉ ነበር ወይስ ሀገራችን መተን መስራት እንፈልጋለን የቆየ ነገር ነው በዛም በዚህም አልሆነም እና በዛ ሀገር ስንሰራ አይን የሚገባ ጥሩ ያማረ እንደሆነ እናውቃለን ያን ደግሞ ወደዚህ ማምጣት እንፈልጋለን ስለዚህ እግዚአብሔር በፈቀደው በሰዓቱ መልካም ነገር ሲሆን እኛም ደግሞ ኮሚትመንት ነበርና በዛው ጀመርነው በጣም ደስ ይላል ይሄኛው ካቦድ አሁን እኔ እናንተ የምንገኝበት ካቦድ ምን አገልግሎቶች ነው የሚሰጠው ካቦድ በቡና ነው የሚታወቀው yes ቡና ብቻ ሳይሆን of course ብዙ እዚህ ሀገር ያልተለመዱ blended beverages አሉ ከተለያየ ንጥረ ነገሮች ጋር የተደባለቀ የሚሰራ የተለያዩ ሲራፖች አሉ ሰዎች እንደሚፈልጉ የተለያዩ ሻይ ነገሮች አሉ እና ሜን ካቦድ ቢሆንም
ሌላም ደግሞ ላይክ ስሞል ፊንገር ምግቦች አሉ እንደየሰው ምርጫ። ትልቁ ግን ዋናው ማዕከል ያደረገው ቡና ነው። የኛ ቡና የኛ ሀገራችንን ያልተቀየጠ ያልተደባለቀ ፕሪሚየም ኮፊ በእርግጥ ምንድነው ትልቁ ነገር የኛ አሁን አንድ ሲኒ ውስጥ እኛ የምንሸጠው ቡና መጀመሪያው እኛ ጋር አይደለም፣ መጀመሪያው ከገበሬ ነው። ትልቁን ስራ ገበሬ ነው የሰራው። ከገበሬው ደግሞ ትልቁን ሁለተኛውን ስራ የሚሰራው ከነሱ ገዝቶ የሚያቀርበው ነው ማለት ነው። እኛ ደግሞ ለዛ ለገበሬውና ከምንገዛበት አቅራቢ የሚገባውን ዋጋ መክፈል ነው። ስለዚህ ይሄ ደግሞ ሁሉ ጊዜ ተመሳሳይ ቡና እንድጠጪ ያን ነገር የሚያሟሉ ሁሉ የሚጠብቁ ደግሞ አሉ። ስለዚህ ሶርሲንግ በጣም ክሪቲካል ነው እና ያ ነገር እኛ ሰው ቡና ጠጥቶ ሲወደው የኛ እርካታ እሱ ነው። ያን ሁሉ ነው የምንቆጣጠረው። ስለዚህ ዝም ብለን ቡና ከየትም አምጥተን አይደለም የምንሸጠው። እንደማሳይሽ ከትንሽ ደቂቃ በኋላ እንገዛለን። ከትክክለኛ ቦታ ራሳችን ሮስት እናደርጋለን። ራሳችን ቡና ፓክ አድርገን ነው የምንሸጠው። ከሰንበዴ ከሱቅ አምጥተን ጠጡ አንልም። ትንሽ እሱ የኛ ቡና ጥራት እንድንጠብቅ ረድቶናል። በጣም ጥሩ። እንግዲህ ከምንጠጣው ቡና ባሻገር ካቦድ እዚህ ጋር የታሸጉ ቡናዎች ይኖሩ ነበርና እነሱን ማግኘት ይችላሉ እዚህ መጡ ደንበኞች? በደንብ እና this is premium እና ስታንዳርዱ የኤክስፖርት ስታንዳርድ ነው። ትንሽ ለየት የሚያደርገው አሜሪካ ሆነን ከፍለን የምንገዛውን ቡና እዛ ሀገር የምንሸጠውን ቡና ነው እዚህ የምናቀርበው። ምን ማለት ነው? በዶላር እዚህ ሀገር በዶላር ገዝተን ነው። ስለዚህ ያው የኛ ህዝብ ያን ነገር እዛ ለሌላው ህዝብ እንደምናደርገው እንደዛ ነው የምናደርገው። እያንዳንዱ የተለያየ ክልልና አካባቢ ነው የሚወክለው። በዛ ላይ ደግሞ እንደምታየው እያንዳንዱ ኮፊ ባግ ውስጥ የተለያየ ባህላዊ ነገር ሪፍሌክት ለማድረግ ሞክረናል። ፓኬጂንጉ ራሱ እኛን ይመስላል፣ ኢትዮጵያን ይመስላል። ከዛ ውጪ ጅማ ይላል አይደል? ተጽፎባቸዋል። ቡናው የተገኘበት አካባቢ ይመስላል። በእርግጥ ምንድነው ለቡና አዋቂዎች በደንብ ይሄ ከባድ አይደለም። አሁን ጅማ ራሱ ብዙ ቦታ ነው፣ ወለጋ ብዙ ቦታ ነው፣ ሲዳማ ጀነራላይዝ አድርገን የተወሰነ እንደገና ወደፊት ደግሞ ሞር ቫራይቲ እናቀርባለን። ሽታው ራሱ የቡናው አያስቀምጥም፣ ከሩቅ ነው የሚጠራው። ስኳር አስፈልግሽም? ኧረ አንድ ትንሽ ብቻ አድርግሽ። የቡና ጥራቱን ብዙ ሰው ከስኳር ውጭ ጠጪ እያለኝ ነው። ሰው እየጀመርኩ ነው። ይሄ ትክክለኛው ነው። ዛሬ በጣም ሽታው በጣም ነው የሚገርመው። የእውነት ሽታ ቢቀረጽ እላለሁ ሁሌ። እኔ በጣም የቡና ወዳጅ ነኝና አይ ቲንክ ለኔ ጥሩ ቦታ አገኘ፣ ጥሩ ስፓት አገኘው ማለት ነው። ትክክለኛ ቦታ ነው። እሺ ካቦድ በጣም የሚገርም ቡና ነው። የእውነት በጣም ነው የሚጣፍጠው። አዋቂ ነኝ ብዬ ነው ማስበው። ራሴን እንደ ቡና ቀማሽ ነው ማየው። ስለዚህ እኔ አሪፍ ነው ካልኩ አሪፍ ነው። አሪፍ ነው። እዛ ጋር ከጀርባችን ጥሬ ቡና ይታየኛል፣ ማሽን ይታየኛል። ምንድነው? በጣም ብናየው ፈለኩ። ትክክለኛ ነገር ነው። ትልቁ የሚሆነው እዛ ነው እና እንሂድ በዛ። ምንድን ናቸው እነኚህ? ኤክስፖርት ስታንዳርድ ጥሬ ቡናዎች ናቸው፣ ያልተቆሉ ግሪን። ይሄ ከተለያዩ ቦታ ናቸው እና አንደኛ ደረጃ ሁለተኛ ደረጃ ናቸው። ጥራቱን ሊጠብቅ ተብሎ በእነዚህ ነው ፓክ የሚደረገው እና ይሄ ምንድነው ቡናው በባህሪው አካባቢውን ሽታ ስለሚወስድ፣ ስለዚህ ይሄ ምንም አይገባም ምንም አይወጣም፣ ያን ጥራቱን ይጠብቅለታል። እና አንዱ ደግሞ የምናደርገው ቡናችንን እዚሁ ጋር ነው ስሞል ባች መቁላት ምናምን ነው ይሄ ፕሮሰስ። እዚህ ጋር ነው የምንቆላው።
የበቆሎ ቡናዎች እነዚህ ናቸው። እዚህ ጋር ፓኬጅ እንፈጫለን። መፍጨቱ እዛ ጋር ደግሞ እናሽጋለን እና ያው ፓኬጃችን ቅድም አይቼ የወደድኩት ፓኬጂንግ ይሄ ነው። ለየት ያለ ነው። የራሱ የሆነ ታሪክ አለው። ሲታይ ራሱ ይሄ ቡና ከኢትዮጵያ እንደመጣ ያስታውቃል። ኢትዮጵያ ለሚያውቅ ሰው እኛንም የሚመስል ፓኬጂንግ ነው። ወድጄዋለሁ። ካቦድ ማለት ምን ማለት ነው? ካቦድ ማለት በእርግጥ ከመጽሐፍ ቅዱስ ነው። ትርጉሙም ደግሞ የከበረ ማለት ነው። የከበረ ምን ማለት ነው? ያው እግዚአብሔር ለኢትዮጵያ የከበረ ነገር ነው ቡና የሰጠው። እኛም ደግሞ ያን የቡና የሚገባውን ኢንቴግሪቲ በመስጠት ያ የከበረው ለሚቀብሰው ለሚጠጣው ሰው ማቅረብ ነው የኛ ስራ። ኪችን ልንገባ ነው። እሺ ዝምቱ እዚህ ጋር የሚጣፍጡ ኬኮች አሉ። ኬኮቹ በጣም ነው የሚያምሩት። ሲታይ ራሱ እኔ ጣፋጭ ወዳጅ ነኝና በስመ አብ ንጹህ ኪችን። እንዴት ዋላችሁ? ሰላም ናችሁ? በጣም ብራይት ከዛ ንጹህ ኪችን። አይኔ እዚህ ጋር በጣም ተሳበ። የኮፊ ካፖች እያየሁ ነበርና እኔ ካፕ በጣም ነው የምወደው። ቡና እንደሚወድ ሰው በጣም ነው የሚያምሩት። ይሄ የውጭ ፊልም ላይ ይዘው ቡናቸውን ሲጠጡ ምናምን ሳይ በጣም ነው የምቀናውና ሰው መግዛት ይችላል እንዲሸጡ ነው ወይስ? ይሸጣል። ያው እና ያው ብራንዲንግ ስታወሪ እና ቡና መሸጥ ብቻ ሳይሆን ኢትስ ኦል ፓኬጅ አይደል? ስለዚህ ይዘሽ እንድትሄጂ የሚያምር መሆን አለበት። መሸጥ ብቻ አይደለም። የኬክ ነው ቱጎ እቃችን ሲምፕል ኢትስ ቢዩቲፉል ዌል ዲዛይንድ እና አስበንበት ያደረግናቸው ነገሮች ናቸው። ኢትዮጵያ ውስጥ የእውነት እኔ ከዚህ በፊትም ብዙ ጊዜ እናገራለሁ እና አንዳንድ ጊዜ ጥሩ ፕሮዳክቶች ጥሩ ነገር ይሰራና ፓኬጂንግ ላይ ትንሽ ደከም እንላለን። ፓኬጂንግ ደግሞ ራሱን የቻለ ብራንድ ላይ ቫልዩ አድ የምታደርግበት ነገር አይደለም። ሰው ቀላል ይመስላሉ እነዚህ ነገሮች፣ ግን ደግሞ ቢያርናት አንደኛ የእናንተን ብራንድ ይዘዋል፣ ሁለተኛ ኳሊቲያቸውን በሩቅ እንደሚታዩት ራሱ ያምራሉ። ካቦድ ኮፊ እዚህ ሎጎ ስላለ በጣም ደስ ይላል። ምንድነው ሰዎች ደግሞ ሲገዙ እንዳይናደዱ ነው የምንፈልገው። ዝም ብሎ መሸጥ ብቻ ሳይሆን እንዲቆይ እንዲጠቀሙት። አዎ በጣም አላማው እሱ ነው። ወይ በጣም ደስ ይላል። አንዱን ይዤ ነው የምሄደው። የመጀመሪያ ገዢ ነኝ ነው የምሆነው። ቴንክ ዩ ሶ ማች። በጣም ነው የማመሰግነው። ስለዚህ ካቦድ ስትመጡ ቡና ከመጠጣት ውጪ ቡና መጠጫችሁንም ይዛችሁ ነው የምትሄዱት ማለት ነው። እናመሰግናለን። ያለሁት ብሔራዊ ቤተ መንግስት ካቦድ ኮፊ ነው። ካቦድ ኮፊ እንግዲህ ከዛሬ ጀምሮ በይፋ ስራውን ጀምሯል። እንግዲህ በተለይ ደግሞ አሜሪካን ሀገር በጣም የሚታወቅ ብራንድ ነው። ዴንቨር ኤርፖርት ውስጥ ደግሞ በጣም ይታወቃል ካቦድ ኮፊ። እንግዲህ ያንን ዓለም አቀፍ ስታንዳርድ ይዞ ደግሞ እዚህ ሀገራችን ላይ በዚህ በግዙፉ ታሪካዊ በሆነው ብሔራዊ ቤተ መንግስት ስራውን ጀምሯል። እውነት ለመናገር ቤቱ በጣም ያምራል። ኢንቴሪየሩ በጣም ነው የሚያምረው። ዓለም አቀፍ ስታንዳርዱን የጠበቀ ወይም ኤክስፖርት ስታንዳርድ ቡና እንደሚሸጥም ቀደም ሲል ተነግሮኛልና አሁን ደግሞ ሞር
የምግብ አማራጭም እንዳላቸው ሰምቻለሁ። ስለዚህ አሁን ደግሞ ምግቡን እንቀምሳለን፣ ቡናውንም ደግሞ በደንብ እንቀምሳለን። አንድ ቦታ ላይ ነው። በጣም የሚጣፍጥ ምግብ ነው። ከዚህ ካቦድ ኮፊ ስትመጡ ቡና ብቻ ሳይሆን እንደዚህ አይነት ጣፋጭ ምግብም አለ ማለት ነው። ኬኮችም አሉ። ቀደም ወደ ኪችን ስንገባ እያሳየኋችሁ ነበረ። በጣም ጣፋጭ ኬኮችም አሉ። ምን መጣልኝ? አይስ ላቴ። ቡናን በትኩሱ ነበር፣ ዛሬ በቀዝቃዛ እንቀምሰዋለን። አመሰግናለሁ። እሺ እኔ የትኩስ ቡና ሰው ነኝ ታውቃላችሁ፣ ግን ያው ለየት ያለ ነገር መቅመስም ጥሩ ነው። አሜሪካኖች ደግሞ በብዛት አይስ ላቴ ያዘወትራሉ የሚል ምክር ሰማውና ብቀምስ ምን ይለኛል? ቡና በቀዝቃዛው። ብዙ ጊዜ ሰዎች ከሀገር ሲወጡ ከኢትዮጵያ ሲወጡ መጀመሪያ የሚያሳዩን ከሀገር መውጣታቸውን ለማረጋገጥ የስታርባክስ ኮፊ ይዘው ምናምን ነው የምናየውና ይሄንን ካፕ ሲይዘው የሆነ የስታርባክስ ሙድ አይነት ነገር መጣብኝና በጣም ደስ ይላል። ሀገራችን ላይ ቡና የራሳችን ነው፣ መገኛው ኢትዮጵያ ነው። የራሳችንን ቡና ግን ብዙ ጊዜ ሌሎች ዓለማት ላይ ነው በደንብ በቃ ቫልዩ ተጨምሮበት በጣም በውድ ሲሸጥ የምናውቀው። እዚሁ ሀገራችን ላይ የኛን ቆንጆ ቡና እንዲህ በአማረ መንገድ ቀርቦ ማየት ደግሞ የእውነት ለኛ ለቡና አፍቃሪያን በጣም ትልቅ ነገር ነውና ፓኬጂንጉን በጣም ወድጄዋለሁ። ጣፋጭ ኬክ መጣልኝ። አልመንድ ኬክ ነው ብሎኝ ነው ሄደው። ወይኔ ሲታይ ገና ሲያምር። በጣም ነው የሚጣፍጠው። እንትን አለው የፒናት ውስጡ የፒናት ፍሬ አለው። አንደኛው በጣም ነው የወደድኩት። Congratulations, the Cabot Specialty Coffee inside the National Palace has just been inaugurated. Congratulations, everyone. በዛሬው አንድ ቦታ እንግዲህ እዚህ ብሔራዊ ቤተ መንግስት የተከፈተውን አዲሱን ካቦድ ኮፊን እንግዲህ ዛሬ ነው ተመርቆ ስራ የጀመረውና የምረቃ ስነ ስርዓቱን እንዲሁ ደግሞ ካፌው ምን ይመስላል የሚለውን በተወሰነ መንገድ አይተናል። እንግዲህ በጣም ጥራት ያለው ቡና የምትፈልጉ፣ ጣፋጭ ምግብ፣ ጣፋጭ ኬክ ስትፈልጉ፣ በተለይ ደግሞ ኤክስፖርት ስታንዳርድ ቡና የኢትዮጵያ ቡና ከነ ሙሉ ጣዕሙ ከፈለጋችሁ ካቦድ ኮፊ እንድታዩ ትጋብዛችኋለሁ። ወደ ስቱዲዮ ለመልሳችሁ ባይ ባይ።